የሰላም ልጅ አይነት ድንቡሽቡሽ ያለ ቆንጆ ወንድ ልጅ የወለድሽ ሌላት እንዴት እንደምኮራብሽ ሙች አይደል እንዴ ናታ? አዎ እንግዲህ ለማን ትሰጠዋለች? ማርትዬ ወይኔ ማርትዬ፣ በእውነቱ ነገር ማርትዬ በቃ በልጅ ፍቅር ልቧ ተነክቷል። በእውነቱ ነገር በጣም ተረብሻለች ማለት ነው። በተለይ ወንድ ልጅ በጣም እየረበሻት ይገኛል። አሁንም አግቢልኝ፣ አሁንም ውለጅልኝ፣ እንደ ሰላምዬ ልጅ ያለው ውለጅልኝ በማምላክ ስም። ልጅ ከፈጣሪ እንጂ ከሰው አይሰጥም ለማንኛቸውም እና በጣም የልጅ ጉጉት እንዳላት በተለይ የወንድ ልጅ ጉጉት እንዳላት ታመለክታለች። ድሙሽውሽ ያለ ልጅ ውለጅልኝ አይደለ እያለች እሷ ስትል ለናታን አይደለ ናታን እያለች ነው። አዎ ለማን ትሰጠዋለች እንግዲህ እያለ ናታንም እየተሽኮረመመ እየተናገረ ነው። እንግዲህ ደረጀ ፊትም ሆነ አልፈራችም። በእውነቱ ነገር እየፈራችም እያፈራችም አይደለም። ውለጅልኝ ነው የምትለው አሁንም እሷ ደግሞ አላማ አለኝ እማዬ፣ ገና ብዙ አላማ አለኝ። እኔ የምወልደው እንዲያንቺ ያለ ኑሮ ሲኖረኝ እንደ እናንተ ያለ ኑሮ ሲኖረኝ እንጂ ዝም ብዬ አግብቼ መውለድ አልፈልግም። የራሴ የምለው ነገር አንድ ነገር መኖር አለበት እያለ እየተናገረች ነው ማለት ነው። እንግዲህ በጣም አስተዋይ ልጅ ነች። እንደዛም ብላ በምትናገርበትም ሰዓትም ማርተጌ ምንድነው ያለቻት? መቋቋሚያ እንሰጥሻለን፣ መኪና፣ ቤት፣ ሁሉ ነገር፣ ምንም የሚቸግርሽ ነገር የለም፣ ሁሉ ነገር እንሰጥሻለን፣ ምንም እንዳትጨናነቂ እያለች እየነገረቻት ነበረ። እሷም ደግሞ አይ እኔ ለዚህ ገና ነኝ እያለቻት ነበረ። ጓደኛ ወልድ ያለችው ጓደኛ ልጅ እኮ አንቺ ጓደኛ ናት፣ አንቺ ነው የምታክለው፣ እሷ ወልዳ ግን ለእናቷ ሰጠቻት እያለቻት ነው። እንግዲህ አሁንም ናታን ላይ ነው አፍጠጣ የተቀመጠችው። ናታን ወረድ በይለትም ማርትዬ፣ ናታን ተይዟል፣ ለዲያጣ ብቻ ነው። ስለዚህ ቃልም የገባላት ዲያጣንም እንዳይነጠላት እያደረገው ቃል ደግሞ በጣም ከባድ ነው በሰው ልጅ። እሱም እንደዛ እያለ ይገኛል ማለት ነው። እኔ መቼም ቢሆን አልተውሽም፣ ምንጊዜም አልተውሽም፣ የኔ ብቻ ነሽ እያላት ነው ዳጣን ራሱ። ዳጣ ግን በዛ አጋጣሚ በጣም ፈርታለች። ምክንያቱም ቤተሰብ ቢሰማ ምን ይለኛል እና አባዬስ ምን ይለኛል፣ ማሳወቅ የለብኝም እያለች ነበረ። ናታን ግን እናሳውቅ፣ ቤተሰብ ይወቅ፣ አባዬም ደስ ይለዋል ይወቅና እንግዲህ ያለውን ነገር እንትንበል። አሁንም እኮ አቢጌል በጣም እያስቸገረች ነው፣ ምን ላድርግ እያላት እሷም የነገራት ነበረ። አቢጌል ግን እንድታስቸግርም አልቻለችም። ይሄ ሁሉ የቤተሰብ ጫና ነው። ተወደዋለች እርግጥ ወዳውም እያለ ቤተሰብ ጥሩ ልጅ ነው፣ እንደዚህ ነው፣ መልካም ልጅ ነው እያለ ቤተሰብ ነው በጣም ፍቅሯን እንድትወደው ያስጨመራት። እሷን ብትወደው ከዛ በላይም አንድ ሳሁን ለምሳሌ ለጓደኞቻችሁም ስታወሩ ለምወዷችሁ ጓደኞች ስታወሩ እንደዚህ እኮ ነው፣ እንደዚህ ነው፣ እቺ ልጅ ወዳታለሁ፣ ይሄ ልጅ ወዳዋለሁ ብላችሁ ይሄ ልጅ እንደዚህ ያለ ነው ስለ ጸባይ ምናምን ካጣራችሁ በኋላ ጥሩ ልጅ ነው፣ መልካም ልጅ ነው፣ መልካም ልጅ ናት፣ እሷን አግባት፣ እንደዚህ ያለ ልጅ ምናምን ከተባለ እሱ ካሰበው በላይ ነው ፍቅር የሚጨምርበት ማለት ነው። የእሷ መልካምነት፣ የቤተሰቦቿ መልካምነት ያ ፍቅር ላይ እንዲወድቅ ያደርጋል ማለት ነው። እችሊ በጣም በፍቅር ወድቃለች። ሲቀጥልም የእሷ እንደማይሆናት ማውቃለች። እሱ የሚወዳት ዳጣን ብቻ ነው፣ አቢጌልን አይወድም። እንግዲህ አቢጌልም እኔ የሚወደውን ልዩ ስጦታ ላበረከትላት ነው ዛሬ ለዳጣ እያለችው ትገኛለች። እሱም ደስ ይላል፣ ምን አይነት ስጦታ ነው የምትሰጫት ምንድን ነው እያለ እሱም በደስታ ሲጠበቅ የመጀመሪያ ነው ያለችው። እንግዲህ ከባድ ነው የመጀመሪያ ልጅ ወይም የመጀመሪያ ፍቅረኛ አሳልፎ ለሰው መስጠት ከባድ ነው። እንደ መጀመሪያ ልጅ ማለት ነው። እንግዲህ የመጀመሪያ ልጅ ያለ አይደለ የመጨረሻም ለበለ ምንድን ነው የመጀመሪያ ብቻ የመጨረሻም ልጅ እንክብካቤ ያለው አይደለ ቤተሰብ እንዳይከፋች የመጨረሻም የመካከልም ያለ እንደዛ ነው። የሁሉም ቦታ አለውና እንደዛ እያደረገ ትገኛለች ማለት ነው። እንግዲህ ልዩ ስጦታ ነው የምሰጠው ስትለው ምን አይነት ስጦታ ነው የምሰጠው? አንተን ወዲህ የመጀመሪያ አይደለ አንተን አሳልፌ ልሰጥ ነው። አንተ እኮ የኔም ስራ አልሆንክ፣ በቃ ለሷ ልሰጣት ነው ስትለው እንዴ አቢጌል ይሄን ነገር መልሰሽ እንዳትጠይቂኝ ብዬሽ የለም ወይ? ስንት ልንገርሽ። ስለዚህ አሁንም መልሰሽ እንድትጠይቂኝና እንድትናገሪ አልፈልግም እያላት ይገኛል ማለት ነው። አዎ ከባድ ነው እውነት መናገር
የሚወዱትን ልጅ አሳልፎ ለሰው መስጠትም ይከብዳል። እና እንደዛ እያለች ነበረ። ማርትዬ ግን በጣም እንትን ብላለች። የእሷን ለማየት በጣም ጓጉታለች፣ ከምንም ከማንም በላይ። ጋሽ ደረጀ ኑሮ እንኳን ራሱ እየፈራችም አይደለም። አግቢ ውለጂ፣ እነዚህ ሁለት ልጆች እኮ ሳይ እንዴት እንዲምቀና ግን ምንድን ነው እንደዚህ ያደረጋቸው እያለች ዳጣንና አቢጌል መዋደዳቸውን መፋቀራቸውን በጣም እየተገረመችበት ይገኛል ማለት ነው። ምክንያቱም ያስገርማል። የሷም ብቻም ሳይሆን የኛም ራሱ በጣም ትልቅ እንትን እያደረገች ነው። ምክንያቱም በፊት ምንም ብታደርግላት ምንም አትፈልጋትም ነበረ። እንዳውም ከቤት ለማባረር ነበር ስትጥር የነበረው ማለት ነው። አሁን ግን እህትነቷን ከተቀበለ በኋላ ይህን ያክል ፍቅር ሊኖራት የቻለው ማለት ነው። እንግዲህ ይህን ያክል ፍቅር ያላትም በጣም ደስ የሚል ፍቅር ያለባትም ልትናገርም የቻለችውም እህትነቷን ከተረዳች የአባዬ ልጅ ነው የጋሽ ደረጀ ልጅ ናት መሆኗን ከተሰማ አሁን በቃ እንግዲህ የእናቷን ብቻ ሀሳብ እያሰበች እንደ እህትነት አቅርባታለች፣ ትወዳታለች ማለት ነው። ትንከባከባታለች። በቃ ሁሉ ነገሯን እንትን ይላሉ ማለት ነው፣ ይረዳዳሉ ማለት ነው። እንግዲህ ጋሽ ደረጀ እናቷንም በወቅቱ እንድታሳውቅልን እንፈልጋለን። በእውነቱ ነገር የአሁኑን ድራማ በጣም እየጠበቅ ነበር በጉጉት። ምክንያቱም እናቷን ታውቃለች ብለን ነበር ስንጓጓ የነበር ነው። እንግዲህ በዛ አጋጣሚ ሳታውቅም ቀርታለች። ምስኪን ምንም አላወቀችም። አርጁን እግዚአብሔር ይሁን ምንም ማድረግ አይቻልም። ከአንድ ሰው ፍቅር በጣም ከባድ ነው በእውነቱ ነገር። እሱ ራሱን ሊያጠፋ ነው። በኮምብልስቶም ራሱን እየወገረ ይገኛል። እንግዲህ ምንም ለማንም ለምንም አልጠቅምም እያለ ይገኛል ማለት ነው። እንዲህ ማለት የለብህም። ምክንያቱም የማንም የምንም ላትጠቅም ትችላለህ፣ ለራስህ ግን ትጠቅማለህ። መኖርህና መኖርሽ ለራስሽና ለራስሽ ብቻ ነው። ነገ ጧት ከሰው ጋር ተሰብስበው አፈራርሰው መመለስ አይቸግራቸውም። አልቅሶ አንድ ቀን ሁለት ቀን አልቅሰው መመለስ አይቸግራቸውም። ግን በዛ አጋጣሚ ፍቅር እውነት መናገር ምን ጊዜም ከሆዷ ያወጣላት። እማዬ ምን ጊዜም እንኳን ሙተንባት አይደለም ስንተኛ ራሱ ብዙ እንትን አትልም። ታጎና ስንርቅ በቃ ያላት ጭንቀትና ያላት ፍላጎት በጣም ነው እንትን የሚለውና ለማዬ ማለት ነው። እሷ ነው ምን ጊዜም ትምትሆነ፣ ሌላው ሁሉም ይቀራል። ለምታፈቅራትም ነገ ጧት ሌላ ወንድ ስገድ ታያታለህ። ለምታፈቅሪውም ህይወትሽን አሳልፈሽ ለምትሰጪው አሳልፎ ነገ ጧት ሌላ ሲገድ ታያለሽ። አንቺ አፈር ትለብሻለሽ። እንደዚህ ነው በአሁኑ ሰዓት ማለት ነው። አንቺ ወይም አንተ ጠንካራ ሆናችሁ ያንን ሰው ተለውጣችሁ ከዛ በላይ ሆናችሁ ጥንካሬያችሁን ማሳየት አለባችሁ እንጂ ጥንካሬያችሁን ዝቅ ማድረግ የለባችሁም ውዶች፣ በእውነቱ ነገር። ምክንያቱም አንድ ሰው ዝቅ ያለ ቦታ ላይ ጥሎ ሲሄድ እዛው ላይ አይደለም መጠበቅ ያለብህ፣ ከፍታ አለበት ላይ ከፍ ብለህ መገኘት ወይም መታየት አለብህ እንጂ እዛ ቦታ ላይ ጭራሽ እንድትገኝ አትፍቀድለት። በአንተ ህይወትም እንዲመላለስም አትፍቀድለትም፣ መቼም አትፍቀድለት። ያንተ ህይወትና ያንቺ ህይወት ራስሽና ራስሽ ብቻ ነሽ መምራት ያለብሽ። ባልሽ ነው አንድ ቤት ብኮኝ ራሱ ዋጋ በመከፍልበት ሰዓት ዋጋ ትከፍያለሽ። በፍቅር ዋጋ ትከፍያለሽ። በፍቅር ዋጋ ይከፍላል። በቤትነት ኃላፊነት ወይም በልጅነት ኃላፊነት ዋጋ ትከፍላላችሁ አይደለም? ግን እሱ ሙቷል እኔ አልቀራለሁ፣ እሷ ሙታ እኔ ቀራለሁ፣ እኔ አልቀርም፣ ካለሷ ህይወት የለኝም፣ ካለሱ ህይወት የለኝም። አግብተሽ እንኳን ብትሆኝ ውሸት፣ ከምር ውሸት ነው። በጣም የተሳሳተ ነው። ካለሷ ላይ አይበለኝም፣ ካለሱ ላይ አይበለኝም፣ ውሸት ይቀረጥፋል። ዘወር ስትይለት ከአንቺ ዘንድ ተጀናጅ ነው እንቅልፍ የመጣ ቻው ምናምን ብሎሽ ተኝቶ ሌላ ጋር ግን ሲያለጥ ወይም ደግሞ ሲጀናጅን ታየዋለሽ። ቲክቶክ ላይ ገብቶ ፈታ ዘና ሲል ታገኘዋለሽ። ከአንቺ ዘንድ ግን እንቅልፍ መጥቷል ብሎ አንቺ እንዳለማውራት ሲፈልግ ብሎሽ ይወጣላ። ግን ከሌላ ጋር ታገኘዋለሽ። በአብዛኛው በወንዶች ላይ ይሄ ነገር እየተከሰተ ያለው በእውነቱ ነገር። ወንዶች ልቦና ይስጣችሁ፣ እውነት እግዚአብሔርን ከምንም ከማንም በላይ ልቦና ይስጣችሁ። እህቶቻችሁ፣ እናቶቻችሁ፣ እናንተም ከእናት ከሴት ነው የተወለዳችሁ። እህቶቻ ይኖራችኋል። እናት እህት እንኳን ባይኖራችሁ እናት አለቻችሁ። በእናታችሁ ላይ አቀልዱ። በእውነቱ ነገር እች ልጅ ስንት አፈርዶ የሚግጣ ደክሟት ስንት ተሰቃይታ ለምታመጣው ገንዘብ ስንት ሆና የምታመጣው እናንተን ቀጭ አርጋችሁ እየበላችሁ ከማንም ዱርዬ ጋር እየተዝናናችሁ ብራችሁን ትጨርሳላችሁ። ብሯን ትጨርሳለች። ወር እንኳን አያደርሳችሁ ይላል።
እች ግን ልብሷን ቀርቶ አይደለም የጫማ መቀየሪያ ብር አታስቀርም ስትልክ፣ ካልስ መግዚያ ብር የላትም። ሁሉንም እየሟጠጠ እየላከች ማለት ነው። እናንተ ግን እዛ ሰው ሆናችሁ ሰው አድርጓቸው። በእውነቱ ነገር እግዚአብሔርን ሰው አድርጓቸው። በቃ በህይወታቸው አትግቡ። የማኮናቸውን ሴቶች ልባቸውን አትስቃሉ። ጊዜያቸውን አታባክኑ። እድሜያቸውን አታባክኑ። ገንዘባቸውን አታባክኑ። ዛሬ በመሬት ላይ ይሄን ያክል ብታደርጉ፣ ነገር ግን በላይኛው ቤት በጣም ስቃይ ይበዛባቸዋል። የነሱ እንባ፣ የነሱ ስቃይ፣ የነሱ መከራ ብዙ ዋጋ ያስከፍላቸዋል። ያንን ግን ማንም የሚያስብ የለም። እኛ የምናስበው ምድራዊን እንጂ ሰማያዊ ምን እንደሚጠብቀን እናስብም አይደለም። ግን የሰማይ ቤታችንን እያሰብ የሰው ገንዘብ አጭበርብረን አንብላ። የማኮናቸውን ሴቶች አታጃጅሯቸው። ሴቶችን በተመሳሳይ እንደዚህ ልብ አትስጧቸው። የማይሆነውን አልሆንም ነው፣ አልፈልግም፣ አልሆንም፣ ከዚህ በኋላ መቀጠል የለብኝም ብላችሁ ከህይወታቸው ውጡ። ምንም ማድረግ አይቻልም። እና ውዶችዬ በጣም ከባድ ነው በአሁኑ ሰዓት፣ በተለይ በአሁኑ ሰዓት ኢትዮጵያ ላይ እውነት በጣም ከባድ ነው። በአብዛኛው እህቶቻችን እያለቀሱ ነው ያሉት። እግዚአብሔር አምላክ ማስተዋሉን ይደለን ለሁላችንም። በቀጣይ በአዲስ ከምንገናኝ መልካም ጊዜ እያልኩ ከዚሁ ሰናበታችኋለሁ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ ውዶችዬ። አበረታቱኝ። እኔም እህታችሁ አይደለሁ። የእናንተ ድጋፍ የኔ መልካምነትና የኔ ጥንካሬ ነውና